እዚህ በጋሞ ዞን ጋጮ ባባ ወረዳ ማዞዶ ይሳ ቀበሌ በርካቶች ህይወታቸውን አጥተዋል። ቀሪዎቹ ከቤት ንብረታቸው የተፈናቀሉ አሉ። ቤት ንብረታቸው ወድሟል። እንግዲህ በመጠለያ ስር ነው በዚህ መልክ የሚገኙት። አሁን ባለው ሁኔታ አንዳንድ ሰዎችን ሳናገራቸው ቀጣይ የአደጋው ምልክት አለ። እዛ ሄዶ ለመኖር አካባቢው በጣም አስጊ ስለሆነ መንግስት በሚያስፈልጉ ቦታዎች ቢያሰፍራቸው የተሻለ ቦታ ላይ ወስዶ ለልጆቻቸውም ለራሳቸውም ህይወት ከዚህ በኋላ ላለው እጅግ በጣም አስቸጋሪ ስለሆነ ይህ ስራ ቢሰራ ፍቃደኛ ነን የሚል ሐሳብም ሰጥተውኛል። በቃ ከዛ አቀዝጊን ምንጻፍ ጋር ባንዳድርኩ አሁን ላይ አርሰን ልንበላ ይቅርና ለማደር እንኳን የሚሆን መሬት የለንም። ተጨማሪ አደጋ ከሚከሰትብን መንግስት ወደሚወስደን ስፍራ እንሄዳለን። ባደጋው ወገኖቻችንን አጥተናል። ቤት ንብረታችንም ወድሟል። ጀምፖያና በካው ባና ካው አይሰሱን አጣና ሰፈ ሐረሶ ከሳና ጊዳንታኒ ፍቃደኛ ጊዳና ከዚህ አካባቢ ወደ ሌላ ቦታ እንወስዳችኋለን ቢባል እኔ ፍቃደኛ ነኝ። ህይወታችንን በተሻለ መንገድ ለመምራት አስፈላጊው ድጋፍ እንዲደረግልን እንፈልጋለን። መንግስት ወደሚወስደን ስፍራ እንሄዳለን። መንግስት የችግሩን ጥልቀት በትኩረት አይቶ በስጋት ውስጥ ስለሆነን መፍትሄ እንዲያበጅልን እንጠይቃለን። መፍትሄ ይፈልግ ለዚህ ህብረተሰብ መፍትሄ መኖር አለበት። ባይዘው ሌላ ቦታ ስፍራ ቦታ ቢሆንም ጠቅማቸው የኔ አስተባብሩ። ህዝቡን ወደ ቦታ አንመልስም። ሰዎችም የማረፊያ ቦታ አዘጋጅታችሁ ግማሹን እዛ ብታስተባብሩ መልካም ነው የሚል አስተያየትም ሰጥቼ ነበር።